እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ ለገጣፎ? ጨዋታው ግልጽ ነው። ከበርቻቻ ጭፈራ ነው። እኛ ስላረግነው ነው ዝቅ የሚለው ቁልፍ ስላስረከብን ጠርተን እኔ ካላወካሁት የሚል ነው። ሁለተኛ ሆድ ማስባስ በቀላሉ ይሄንን ህዝብ ይቻላል እያሉ ህዝቡ ነቅቶ የደረሰበት ደረጃ ላይ ያልደረሱ ደስ የሚለኝ ነገር ነዋሪዎቹ አያወዳድሩትም። የሰራነው ለነሱ ነው። እነሱ ከገባቸው ይበቃናል። የትኛው ነዋሪ ነው ቤቱ ተገንብቶለት ቤቱ ተመልሶ ያልገባው? ማን የገባበት? ከየት መጥቶ? እስኪ ከሌላ ቦታ መጥቶ እነኚህ ቤቶች ውስጥ የገባውን ሰው ኢንተርቪው አድርጎ በራሳቸው ያቀርቡ። እነኚህ የሚከራከሩ ሰዎች እንማርበታለን። ስለሌለ ሙሉ ኮንፊደንስ አለን እኛ። የወጡበት ቤት ይባል ነበር ወይ ነው ዋናው ጥያቄ። ቤት ነበር ወይ? ያለ ውሃ ያለ ማብሰያ በቂ ጣሪያ እንኳን ሳይኖረው ሰው ቆጥ ላይ እየኖረ በጥገኝነት አንዱ ላይ እየለቃጠፈ እየኖረ እሳት አደጋ ሲነሳ ያን ሁሉ ሰው እየፈጀ የሚወዳደር አይደለም። ምነው ሰው ከፒያሳ እጣ ወጥቶለት ቱሉ ዲምቱ ሲሄድ የዛሬ 20 ዓመት አካባቢ እየጨፈረ ብር አዋጥቶ እየደገሰ ሄዶል እንደሸኘው ሱኮ ቤት አገኘ እሷ ቤት አገኘች እየተባለ ማለት ነው። ቱሉ ዲምቱ ከገላንጉራ 3.7 ኪሎ ሜትር ርቅ የለ እንዴ? ገላንጉራ እኮ ነው ወደዚህ። ኮየ ፈጬ ከገላንጉራ ትንሽም ቢሆን ርቅ የለ እንዴ? ገላንጉራ ነው አለ ወደዚህ ቅርብ። እዛ እጣ ይወጣላቸው ሰዎች እንደዛ እየተደገዘ ለዛው ባላለቀ ቤት ራሱ ባለቤቱ የሚጨርሰው እየተባለ ማለት ነው። እቺ ጥንቅቅ አርገን ጨርሰን እቃ ጭምር ጭነን አስገብተን ቁልፍ አስረክበን ንጹህ ሰፈር ጥሩ መኖሪያ አንድም ላፍቶ 2000 ነው ወጣሉ የተባሉት ማለት ነው። ሁለተኛው ገላንጉራ ነው። ሶስተኛው አራብሳ ነው። የካጣፉ አካባቢ ነው። ፈረንሳይ የካ ፈረንሳይ አካባቢ እነኚህ አካባቢዎች ናቸው ያስገባናቸው። ከነኚህ አካባቢ ርቀው ያሉ ቦታዎች ላይ ሲገባ ግን እጣ ሲወጣለት ለዛውም ቆጥቦ በገዛ ገንዘቡ ማለት ነው ቆጥቦ ጥንቅቅ ባላለ ቤት እጣ ሲወጣለት ከበርቻቻ ጭፈራ ነው። እኛ ስላረግነው ነው ዝቅ የሚለው ቁልፍ ስላስረከብን ጠርተን የፒያሳን ነዋሪ ያስገባነው ኃይሌ ጋርመንት አካባቢ ነው። ላፍቶ 2000 የሚባለው ሰፈር መሀል ከተማነቱ ምንም የሚያጠራጥር አይደለም። ቢሆንም ግን ለምን ፒያሳ ላይ አልተሰራም ተመልሶ የሚባል ከሆነ እንዴ ይሄን ሁሉ ነዋሪ የት እናስቀምጠዋለን? ቀድመን ሌላ ቦታ ቤት ካልሰራን ቀድመን ሌላ ቦታ ቤት ሰርተን ወደ ቤት ነው ያስገባናቸው። አንዳንድ ቦታ ስናስተላልፍ እንኳን አመራራችን ላይ ክፍተት ሲፈጥር ምን ያክል ጨከን ያለ እርምጃ እንደምንወስድ ስለምናውቀው ማለት ነው። ፋይር የሆነ ስራ ነው የሰራነው እንደሆኑ ነው የሚያሳየው። የምርጫ ክርክሩ ሁሉ በዚህ ዙሪያ እንደነበረ ስለምናስታውስ ነው። በዚህ ዙሪያ ከሳሽ ብቅ ስላለ አዲስ አበባዎች የሰራችሁትን ስራ ቅንጣት ያክል በፈጣሪም በሰውም ዘንድ የተጣለብንን ኃላፊነት ጥርሳችንን ነክሰን በንጹህ በታማኝነት ተወተነዋል። ይሄ እኮ ተአምር ነው። እነኚህ የቀድሞ የወዳደቁ የቆሸሹ በላስቲክ በሽርፍራፊ ቆርቆሮች የተወጣጠሩ የጭቃ ቤቶች ያዘነበሉ አንዱ ሌላውን ደግፎ ያቆመ ሰፈር እኛ ባንቀየራቸው እኮ ራሳቸው እኮ ፈራርሰዋል። ስለዚህ እነሱን መቀየር ችለናል። እነሱን ስንቀይር አንዳንዶቹን በመጠኑ በ2 በ3 ህንጻ ሰርተን ስንቀይር እዛው ሰፈራቸው የተወሰኑ ሰዎችን አንስተን ወይ ትምህርት ቤት ወይ መጠለያ እያቆየን ለ3 ለ4 ወር ሰርተን ያስገባናቸው። እንደምታውቁት የሰሞኑ የምርጫ ክርክር ዋናው ማዕከሉ ይሄ ስለሆነ ግልጽ ልንሆን እኩል ይገባልና ነው። ሌሎቹን ሰፈር ነው የመሰረትንላቸው ክፍት ቦታዎች ከተማ ላይ ባገኘንበት ማለት ነው። መሀል ከተማ ላይ ልደታ በጎነት መንደርና አይታችሁታል። አንዱ ትልቁ መሰረታዊ ለውጥ ያመጣ ነው። ወንዞች ዳርቻ ላይ ያሉ ነዋሪዎችን እስከ ፍልውሃ ድረስ ያሉትን ከልደታ ቤተክርስቲያን ጋር ያስገባ ነው። ክፍት ቦታ እዛ ስላገኘን እነኛን ረጃጅም ባለ 12 ወለል ህንጻዎች እዛ ነው የገነባ ነው። አሁን በቅርብ ደግሞ ባለ 9 ወለል ህንጻዎች በርከት አድርገን ጨምረናል። እዚህ 7 ደረጃ ላይ ቤቶች የሉንም እንዴ? አፍንጮ በር መሀል መርካቶ ላይ በጎነት መንደር አልመሰረትንም እንዴ? ገብስ ተራ ማለት ነው። አዲስ ከተማዎች ብቻ ናቸው የሚያውቁት እሱን እንዳትሉኝ። በየሰፈሩ በየክፍለ ከተማው
በርካታ ቤቶች ተሰርተዋል። እነኚህ 46000 ቤቶች የተቀየሩት ይሄንን የሚመጣጠኑ የወዳደቁ የቀበሌ ቤቶች ናቸው። አንዳንዶቹ አንድ ቤት አንስተን ብዙ ቤትም የገነባንበት ነው። እዚህ ቦሌ ጎላጎል አካባቢ ብትሄዱ የተሰሩ ቤቶች የተወሰኑ ሰፋፊ ቀበሌ ቤቶችን አንስተን ለብዙዎች እንደሚበቃ ተደርገው የተሰሩ ናቸው። በአንድ ጊዜ ከ1000 በላይ ነዋሪዎች የተነሱበት አካባቢ ደግሞ እንደዛ ማድረግ አልቻልንም። ሰፋ ያለ መሬት ያለበት አካባቢ ፍለጋ መሄድ ግድ ነበረ። ስድብ ለምዶበት ወይም ደግሞ ወቀሳ ለምዶበት ሊወቅሰን ይችላል። ተራ ታፔላ ቢለጠፍ አንቀበልም። እኛ ተጨባጭ መረጃ ነው ያለን። ሌላው ባዶ ፕሮፓጋንዳ ነው። አጣጥለን ጭራሽ በማክበሪያ ቦታና በእንዴት ይከበር ላይ ትውልድ ሲጣለና ሲሳደብ ሲበሻሸቅ ጫፍና ጫፍ ሆነው የሚሰዳደቡ የነበሩ የመጀመሪያው ሳይመረቅ እዚህ ፊት ለፊት ሐውልቱ ጋር ቆመው ተቃቅፈው ፎቶ ሲነሱ ያየንበት ታሪክ የሚዘነጋ አይደለም ማለት ነው። ከፍተኛ ዝቅጠት ያየንበት ነበር። አድዋ ታሪካችን ላይ አዋራ ከተነሰነሰበት እኮ ነው ቀና ያደረግነው። ለሱ ምላሽ መስጠት አልሄድንም። ለሱ ምላሽ ወደ መስጠት ሳይሆን አድዋ የመላ ኢትዮጵያውያን ታሪክ ነው። የመተባበር የአንድነት ውጤት ነው። እንደዛ የሚጣሉ ቢሆን ኖሮ እኮ ወራሪዎች በመጡና እንደተገዙት የአፍሪካ ሀገሮች አንዷ በሆነ ነበረ። እንደዛ የሰፈር አጀንዳዎች የሚያጣላ ጉዳዮች ጥላቻን ጥለው ሰርተው ታሪክን አቆዩልን። እኛ ደግሞ ታሪክን ገነባ ነው። ትውልድ ታረቀ፣ ትውልድም አስማማንበት። ዛሬ ለኢትዮጵያ የሀገር መሪዎች መተው ለኢትዮጵያ ሰማዕታት አበባ ጉንጉን አስቀምጠው ታሪካችንን ጎብኝተው ማንነታችንን እየተረዱ ክብር ይሰጡናል። በልተን ለመኖር ብቻ ነው እንደኛ የምንኖረው? ክብር እኮ ይገባናል አይደል እንዴ? የክብር ጥያቄ አለ። እነኚህ ሁሉ መሰረታዊ ለውጦች ናቸው። ነባር ታሪክና ቅርሶች ደግሞ የገነባ ነው ብቻ ሳይሆን ጠብቀናቸዋል። አድሰን ፒያሳን ዙሪያውን ብቻ በመዞር መረዳት ይቻላል። አድሰን የማይታወቁ ስም ተሰጥቷቸው ግን የተደበቁ ከነራስ መኮንን ድልድይ ጀምሮ እነኚህ ቀድሞ የመጀመሪያ ሲኒማ የመጀመሪያ ቲያትር ቤት የሚባሉትን መዘጋጃ ቤቱን የመጀመሪያ መዘጋጃ ቤት ቀጥሎ ያለውን የከንቲባ ጽህፈት ቤት መስቀል አደባባይ መንገዶቹን ታሪካዊ ናቸው ያልናቸውን እንዴት እንደጠበቅናቸውና ቪዋቸው ጭምር በቅርስነት እንዲመዘገብ ጥረት ያደረግንበት እነኚህ ታሪክ ጥበቃ ናቸው። ለኢትዮጵያ አንድነት፣ አብሮነት፣ ለሰላም ያቀነቀኑ ከያኔያን ጭምር ሐውልት እንዲሰራላቸው ያደረግን። ሰሞኑን የነጥላውን አልቆላል። እንደ መንግስት ዋና ኃላፊነታቸውን ላይሆን ይችላል፣ ግን ሀገር የጣረላትን ማክበር ግዴታ ነው። ማስተማር መቻል አለብን። ለኢትዮጵያ በጣም በጭንቅ ሰዓት በችግር ሰዓት ያቀነቀኑ የዘመሩ የሰሩ ትልልቅ የሀገር ባለውለታዎችን ብዙ መታሰቢያዎችን ገንብተናል። ቀድሞ የተመረቁትን ታውቃላችሁ። ሰሞኑን 1፣ 5፣ 6 ተጠናቀዋል። ይፋ እናደርጋቸዋለን። የኮሪደር ልማቶቻችን ጭምር ለነሱ ክብር የሰጡ ናቸው ማለት ነው። ሐሳብን የመግለጽ በነጻነት የመጻፍ እስኪ መታፈን ይቅር እንደ ልብ ሲባል ወደ ስድብ ማንነትን ማጣጣል ወደ ማጣላት ወደ ማጋጨት ወደ ጥላቻ እንደተዘዋወረ በሚገባ እናውቃለን። ይሄም አላስቆመንም። ይሄም ከዓላማችን ፍንክች አላደረገንም። አያምም ማለት አይደለም። ነገር ግን ጽኑ ሆነን በመንገዳችን ላይ በጽናት እየተራመድን የመጣ ነው። ያንንም ለማጣጣልና መንገድ ላይ ለማስቀረት በርካታ ጥረቶች ተደርገዋል። ነገር ግን የተያዘው መንገድ ጉዞውን ቀጥሏል ማለት ነው። የጥላቻ አጀንዳ ነው። አዲስ አበባ የኔ ናት የሚል የሁለት ጫፍ የቆሙ የተለያዩ ትርክቶችን የሐሰት ትርክቶችን የተሳሳቱ ትርክቶችን በማምጣት ህዝቡን ማለያየት አብሮ የኖረውን ህዝብ አብሮ መቆም እንዳይችል ማድረግና እዛም እዚህም ያለውን የፖለቲካ ትኩሳት ወደዚህ ከተማም ለማስገባት ብዙ ተሰርቷል። የሚዲያ ዘመቻዎች ከሀገር ውስጥ እስከ ውጪ ተደርገዋል። በእነኚህ ሁሉ ከዓላማችን ፍንክች አላልንም። ሚዛናዊ ስለሆነ የፖለቲካ ሐሳቢያችን ሚዛናችን ላይ ነው የቆምነው። ዓላማችንን ዲፋይን አድርገን ነው የገባነውና ምክንያቱም ካልታገልነውና እየተጋፈጥን አንዳንዱንም እየቻልን ካልተሻገርነው በስተቀር በነበረው አዙሪት ውስጥ ሀገራችን ትቀጥላለች። ዛሬ ላይ በሚታይበት ወቅት በአንጻራዊነት የሐሳብ ፖለቲካው ሲንሸራሸር እናያለን።
ሐሳብ ነው አይደለም ቢባልም አትሊስት በሰላማዊ መንገድ ሐሳባቸውን እያንሸራሸሩ ያሉ ቀላል አይደለም። ፈተናዎች የበዛባቸው ነገር ግን ደግሞ መሰረታዊ የሀገር ግንባታ እየተደረገ ያለባቸው ቀላል አይደሉም። ከመጀመሪያውም ዋጋ ያስከፍሉም አላልንም፣ ግን የሚከፈለው ዋጋ ለመክፈል የጸናን እንሆን። አለበለዚያ ለውጥ አይመጣምና ለውጥ ካልመጣ ደግሞ ጭራሽ ከዓለም ወደ ኋላ እየቀረን ሁላችንም ተጎጂዎች የምንሆንበት ሁኔታ ይኖራል። ሁላችንም ተጎጂ ከመሆን ወጥተን የተወሰነ ዋጋ የሚከፍል ትውልድ ዋጋ ከፍለው አትሊስት ለልጆቻችን ለሚቀጥለው ትውልድ የተሻለች ኢትዮጵያን እንገንባ የሚለው ዋናው መርሃችን በተግባር ሲተገበር ነው የመጣው።